አብርሽ እሷ ልትሸውድህ እየሞከረች ነው። በቃ የሁሉ ቴክስት ስልክልህ የሁሉ ስደውልልህ ቢያንስ ምክንያቱም እየተሸወድክ ነው ያለው አብርሽ። እኔ አንድ ጥያቄ መጠየቅ ፈልጋለሁ። አብርሽ በላው ነገር አለ የጠጣው ነገር አለ አብርሽ። ሄርሚ እሺ እሷ ከልቧ ነው ከልቧ ቢሆን በዚህ መልኩ አልነበረም የምትመጣው። በለው እናንተ ሄርሜላ አብረሽ ሩም ውስጥ ሰተት ብላ አልሄደችም። ኧረ ምን አይነቷ ማፈሪያ ሴት ናት እናንተ! ኧረ እንደው እቺ ልጅ እኔ ገርመኝ የሄርሜላ መሄድ ሳይሆን የአብረሽ ጓደኞች አቤላና ብሩክ ምንድነው እናንተ የምታሽቃብጡት? ወራዳ ቅሌታሞች ማለት ነው። ምን አሉ? ከሄርሚ ጋር ብትሆን ይሻላል። ያችኛዋ እያስመሰለች ነው፣ እችኛዋ የእውነት አፍቃሪ ናት። እና የልጅን እናታውና ከሷ ጋር ሁን። ሄርሜላ ራሱ ምን አይነት ደፋር ነሽ አንቺ! ቆይ የልጅን እናታውና ከኔ ጋር ሁን። እንዴት አይነት ራስ ወዳድ ብትሆይ ነው? ሲቀጥል ደግሞ አብርሽ አንቺን ከፈለገ ከህይወትሽ እወጣለሁ ብለሻል ነበር። ስለዚህ ራስሽ ከአንደበትሽን የወጣሻትን ቃል መልሶ መቼም የተተፋ ምራቅ አይላስም አይደለ? ከህይወቱ ውልቅ ብለሽ ተወጫለሽ። እሱ አሁንም አልፈልግሽም እያለሽ ነው፣ እያጨናነቀሽ ነው፣ ዲፕሬሽን ውስጥ ያስገባሽ ነው። አብርሽን ብትሆን እሷ የፈለጋትን ስትናገር ካንተ ጋር አሁን ምን አመስጥልህ እንደዚህ ስታቅፍ ዝም ብለህ እንደ ከብት ስታቀፋለህ ምን ይሻለዋል? ልጅ ግን ስታቅፎ ይታቀፋል፣ ስትስመው ይሳማል። ምንድነው አንተ ሁሉ? ምን እኮ ሌላ ሴት መታ ብትስም ልትሳም ነው? እኔ ጉንጭህ ራሱ ማውምቷ ለማለቁ ቡግሩማ ቢንደበድብህ አልፈርድም። የማንም ምራቅ እየተለደፈብህ ማለት ነው። የአስሩ ሴት እየሳመህና ለመጣው መሳም ለመጣው መታቀፍ ግን ጥሩ ይሆናል ብለህ ታስባለህ? ጥሩ አይደለም። የምር ፈጣሪ የማይወደው ነገር ነው። ሲቀጥል ሄርሜላ አንቺ ቆይ ሴት አይደለሽ እንዴ? እንደ ሴት አትሆኝም እንዴ? ምንድነው እንደዚህ የሚያደርግሽ? የሀገራችን በዓል መታጠፊ ወራዳ ማለት ነው። ሚስትን ተውና ከኔ ጋር እሺ፣ ሩታስ ከኔ ጋር ሁን ብትለው ሚስቱ ናት እንበል። በፊት እንደምንም ብላ የራሱ አድርገዋለች። ያኔ የራሱ አስታረገው እሱ ሚስት ስለሌለው በቃ ብታረግ ራሱ ይሻላል። የሩታ የዚች እኮ ሚስት እያለው ልጅ እያለው ሚስትና ልጅ እንተታ ከኔ ጋር ሁን። እነሱ ሰላም ሲሆኑ ፍቅር ሲመሰርቱ መታ ከኔ ጋር ምን አይነት ሰው ነሽ አንቺ? ቆይ ወንድ የለም እንዴ ባገሩ? እኔ አብረሽን ከምታይ አጠገብሽ ያሉትን አቤላና ብሩክን ለምን አታያቸው? እነሱ አልታይሻሉ? እነሱ አሻንጉሊት መሰሉሽ? እነሱማ መኪና የላቸው ቤት የላቸው እንደሱ ፌመስ አይደሉም፣ አይታዩሽም አይደል? እነሱ ያንቺ ጋርድ አጃቢ ናቸው አይደለ? ያንቺ አጃቢ ጋርድ አሽቃባጭ ምናምን ናቸው። ቀጥረሻቸውም ይመስለኛልና እነሱም እኮ ወንድ ናቸው። አንጠልጥለዋል። ሄርሜላ የሌላቸው መስሎች ነው? አንጠልጥለዋል። እነሱም ወንድ ናቸው። መሳም ከፈለሽ እነሱን ሳሚ፣ እነሱን እቀፊ። እሱ ደግሞ የልጅ አባት ነው። ሩታ ጋር ለመኖር ወስኗል። አብረው ሊሆኑ ነው። ስለዚህ አንቺ የሰው ትዳር ላይ ገብተሽ ዘው ብለሽ አታማሲ፣ አትበጥብጭ። አያችሁ ጓደኛ ልዩነቱ የሩታና የአብርሽ ጓደኞች ሁለት ጓደኞች አሉት። የአብርሽ አንድ ጎን ለአብርሽ የሚያስቡ የሚጨነቁ፣ በቃ ከድሮ ሚስቱ ጋር ትዳር ይዞ ልጁን በጋራ እንዲያሳድግ የሚፈልጉ፣ በአንድ ጎን ደግሞ እሱ ከሩታ ተለይቶ ከሄርሜላ ጋር ከሴት ጋር እየተጋጋጠ ምንም በቃ ያማረ ህይወት ሳይኖረው ከነሱ ጋር ሆኖ ተከራይቶ አብሮ ዶርም ይዞ ደባል ሆኖ ሰራተኛ ቀጥሮ ለነሱ አብሮ እያበላቸው እያጠጣቸው እሱ ሲዝናና አብሮ እያዝናናቸው። ምክንያቱም ሚስት ሲኖር ማንም ድርሽ አይልም። ወንድ ላጤ ስትሆኑ ግን ሁሉም ሰው ከቤታችሁ ነው ዘው እያለ የአገር ጎረምሳ የሚመጣው። ትዳር ሲኖራችሁና ትዳር ሳይኖራችሁ ህይወት ይለያል። ስለዚህ አብርሽን የሚፈልጉት እና ቤላ ለአብርሽ አስበው ሳይሆን እነሱ አብረው ዛው ማለቅለቅ፣ አብረው መኖር፣ አብረው መብላት፣ ቤት ውስጥ የተሰራው መጠጣት ስለሚፈልጉ በቃ አብርሽ ትዳር እንዲኖረው አይፈልጉም። እና እነዚህ የማይፈልጉት ብሽቆቹ ካዲዎቹ ማለት ነው ስለማይፈልጉት በቃ ለሱ ጥሩ ነገር ስለማይመኙለት ሚስቱን ፈቶ ዝም ብሎ ሩም እየያዘ በየቦታው ከሴት ጋር ሲግማማ እንዲኖር ነው የሚፈልጉት። ስለዚህ እንደዛ ስለሚፈልጉት የልጁ እናት ሸክፍ አርጋ የምትይዘውን ሸክፍ አርጋ ይዘው የኖረችውን ሚስቱን ታውና ሌላ ሴት ጋር ሁን ላጤ ጋር። አሁን እቺ ሄርሜላ ሚስት አርጎ ቢያገባት እንኳን እቺ ወንድ መለመን የለመደች ሴት ቂጧን እያገላበጠች ፊቷን አመድ እየተቀባች ወንድ ስታማልል የኖረች ሴት እቺ ያሻሞፈር ማለት ነው። እንኳን ሚስት እንኳን ለትዳር ላዳር ራሱ የማትሆን ወንድ የምትለማመጥ የሴት ወግ የሌላት ርካሽ ሴት ካላገባ ብለው እንትን ይላሉ ማለት ነው። ሴት እኮ እንደዚህ አይደለም ጋይስ። ስርዓት ያላት ሴት ለትዳር የምትሆን ሴት ማለት ነው። እንደዚህ ባለ ትዳር ወንድ ልጅ ያለ ወንድ ሄዳ ፊት ጠብላ የምትለምን
የወንድ ጥማት ያለባት ሳይሆን በቃ ስርዓት ያላት እፍር ያለች በቃ ሴትነቷን ያከበረች ሽክፍ ያለች ነው ወንዶች ራሱ የሚፈልጉት። እችንማ ያገኛት ሁሉ እኮ ነው ዝም ብሎ የሚገለጭጫትና እንደዛ አይነት ሴት አሁን አብርሽ አብሯት ቢሆን ነገ ሌላ ሰው ጋር መሄዱ አይቀርም። አብርሽም በእርግጥ አብሯት እንደማይሆን ግልጽ ነው፣ መሆንም አይፈልግም። ለምን እሱ ጋር እንደዚህ እንደመጣች ነገ ሌላ ሰው ጋር ማትሄድ በምንም አይነት ምክንያት ስለሌላት አይናውጣ ደፋር ስለሆነች ማለት ነው። እና አሁን አቤላና ብሩክ አልታዩትም። እነሱም እኮ ወንድ ናቸው፣ ሌሎቹም ወንዶች አሉ። የማይታዩት መኪና የላቸውም፣ ቤት የላቸውም ምናምን እንጂ እነሱም አንጠልጥለዋል። እያቸው ማሬ እነሱን ዞር ብለሽ ለምን አታይም? አብርሽ ላይ ሙጭጫልሽ ልጅ ያለው ሚስት ያለው ልጅና ሚስት የሌለው ሙጭጭ እኮ ይባላል። እንደዛም እኮ አለ። ወንድ እሱ ብቻ አይደለም። ልንገርሽ ብዬ ነው። አይንሽን እሱ ጋር ተኮርሽ። አሁንሽ ደግሞ ስትሰማ ስታቅፍ ዝም ብለህ እንደ ከብት ዝም ብለህ ጉንጬንም ትሰጣታለህ፣ ከንፈርም ትሰጣታለህ፣ የታችኛውንም ትሰጣታለህ። ሁሉን ስትሰጣት በቃ እንደፈለጉ ያደርጓል እያገላበጡ ሁለቱም ያችን መችም ማለት ነውና አንተ ራሱ እንደ ወንድ ቆፍጠን እንበልና ሚስትህን እንደ ሚስት አስከብረህ ወንድነትን እንደ ወንድ ሆነህ እንጂ ዝም ብለህ ያገኘው ሰው እየመጣ የሚስምህ እየመጣ የሚያቅፍህ እየመጣ የሚጠመጠምብህ ከሆነ መጨረሻ አያምርም። በቃ መጨረሻ ጭራሽ የማያምር ደስ የማይል ህይወት፣ የተጨናነቀ የተዘበራረቀ ህይወት ነው የምትኖረው። ስለዚህ አብረሽ እንደ ወንድ ቆፍጠን ብለህ ከማንም ጋር ሳትጋጋጥ ከሚስት ጋር ቀጥል፣ ልጅህን አሳድግ። በቃ እኔ ምክሬ ይሄ ነው። ከዛ የአብረሽ ጓደኞች ደግሞ እሱ ትዳሩን ትቶ የልጁን እናት ትቶ ወደዚህ ቻለሌ እንዲመጣ ተመክሩታላችሁ። አቤላና ብሩክ እናንተ ጓደኛ አይደላችሁ፣ ምቀኛ ናችሁ። አንዳንዴ ጓደኛ መቀኛችሁ ነው። በነገራችን ላይ እናንተ ምቀኛ ናችሁ። እሱ ጥሩ ህይወት እንዳይኖር፣ ደስተኛ እንዳይሆን፣ ልጁን በስርዓት እንዳያሳድግ፣ ከሚስቱ ጋር ሽክፍ ብሎ እንዳይቀመጥ የምትፈልጉ እንደዚህ ከሴት ጋር እየተንዘላዘለ ያልሆነ ቦታ እየዋለ ሰው ሁሉ ክብር እንዲያሳጠውና እንዲንቀው የምታደርጉ ጓደኞች ናችሁ። እናንተ ጓደኛ አይደላችሁም። በቃ እናንተ ካዲ ናችሁ። የሱን ውድቀት የሱን መጥፎ ነገር የምትመኙ ነው። ከሚስቱ ጋር ከልጁ እናት ጋር እንዳይኖር የምታደርጉ የሀገር አለሌ ማትረባ ሴት፣ ዝም ብላ ለማኝ ወንድ የምትለምን ሴት አምጥታችሁ ባለትዳር ወንድን የኔ ካላረኩ ብላ የምትፍጨረጨር ሴትን አምጥታችሁ እሷን ካላገባህ የምትሉት እሷ ለአሁን ነው የምትንከባከበው፣ ወደፊት ግን ትታው ነው የምትሄድ። የሆነ ጊዜ ባይኖረው ቢያጣ ጥለው ነው የምትሄድ። ገባችሁ? ሩታ ምንም ሳይኖረው ሳያገኝ ነው የመጣችው። እች ግን አሁን ካገኘ ከኖረው በኋላ ነው። ስለዚህ እች ልጅ ነገ መሄዱ አይቀርም። ሰው የማይሆን ነገር የምትመኙለት ስለማትወዱት ነው። የሩታ ጓደኞች ደግሞ ሁለቱ የአብርሽም የሩታም ጓደኛም ናቸው፣ ፈረንጁና ቢኒ። እነሱ ደግሞ ትክክለኛ ጓደኛ ናቸው። ሩታና አብርሽ አብረው ስለሆኑ በጣም ደስ ብሏቸው ለሩታ አበባ ሰጧት፣ በደስታ ማለት ነው። እንኳን ደስ አለሽ ብለው። እነዚህ ጥሩ ጓደኛ ናቸው። ለአንተ ጥሩ ነገር የሚያስቡልህ፣ ጥሩ ነገር የሚመኙልህ፣ ማይመቀኙ በቃ እነሱ ናቸው ጓደኞች እንጂ እነዚህ አቤላና ብሩ ጓደኛ አይደሉም፣ ምቀኛ ናቸው። አለቅላቂ ማለት ነው። እንዴት ሰው የልጅን እናት ከዚች አለሌ ጋር ሆኑ ይባላል? እንዴት ሆኑ? ይሄ እኮ የማይመስል ነገር ነው። የምቀኛ ወሬ ማለት ነው። እና በጣም ነው የሚያስጠላ። እንደዚህ አይነት ጓደኛ ይደብራል። ከእንደዚህ አይነት ጓደኛ ይጠብቃችሁ፣ ካስመሳይ ከምቀኛ። ገባችሁ አይደለም?